አብርሃም ሄርሜላን ያፈቀራት ወዶ ሳይሆን ተገዶ ነው። ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው እና ትናንትና የሄርሜላ እህት ከሆኑት ውስጥ አንዷ ወይንም አድናቂ ከሆነች ውስጥ አንዷ ሄርሜላን አብርሽ ወዷት ሳይሆን ተገዶ ነው አብሯት ያለው እያለች ነበርና ምን ታያለሽ በዚህ ጉዳይ? ያው እየደገሙት ያለው እኛ ያልነው እኛ ስንለው የነበረውን ነው። ስለዚህ ወደኛ መስመር እየገቡ ነው ማለት ነው። እንደዚህ ካሉ ወደኛ መስመር እየገቡ ነው። ድሮስ ቢሆን ድሮ እኮ እኛ ተናግረናል እንደው ሲያስቡት ሩታ ሀብቴን ትቶይችን አፍቅሮ ትዳር ላይ ይኖራል ብለው ራሱ ማሰባቸው ራሱ ይሄ ምንድነው በቂጣቸው ማሰባቸው ነው የሚያስታውቀው። ኤኒዌይስ ማለት ነው። ግን አሁን እየገባችሁ ይመስለኛል ሄርሜላ በጎች እየገባቸው ነው። አሁን ሁሉም ነገር እየገባቸው ወደኛ መስመርኛ ምንላትን በሙሉ በእያንዳንዱ ነጥብ እያያዝንባቸው ነው። ድሮም ቢሆን ዝሮ ልባችሁን ለልባችሁ ባሰጡት እውነት አይደለም፣ አይወዳትም፣ ተጠቅሞ ሊጥላት ነው እንጂ የልጁን እናት አይተውም ብለን እኛ ብዙ ጊዜ ተናግረናል። ጊዜ ይፈተዋል፣ ዝም ብላችሁ ረግረግ አትበሉ ብለን እኛ መጀመሪያም ቢሆን ተናግረናል። ግን አሁን እያንዳንዱ ነጥብ እያያዝንባቸው ነው። ወደኛ ነጥብ በእያንዳንዱ ነገር እየገቡ ነው ያሉት። አንዴ አይወዳትም፣ አንዴ ቢያፈቅራትም አፈቅርሻለሁ ይላል ነበር ይላሉ። በተደጋጋሚ እኛ ምንላትን ነገር እየደገሙ ነው ያሉት። ገባሽ አይደለ? ማለት በእንትናቸው አልጸኑም። እነሱም ገና እንትን ገደል ላይ ነው ያሉት። በአቋማቸው አልጸኑም። ተወዛግበዋል። አንድ ጊዜ ሩታን ጀግና ናት ይላሉ፣ አንድ ጊዜ ስራዋን ጀምራለች ይላሉ፣ አንዴ ይሳደባሉና ትናንትና ሄርሜላን የተናገረችው አሁን ያቺ አንዷ ሁላቸውም ምናምን ብለው አስወጧት እንጂ የተናገረችው ነገር እውነት ነው። በቃ ከልቧ ላይ ያለውን ነገር ነው የተናገረችው። ስለዚህ እሷን ወዷትም አያውቅም። ትናንትና እንኳን መሐላ ምላ ስትነግረው ይመለስ ነበረ። ገባሽ? ግን እሱ ጥሏት ነው ሄደው ከልጁ ጋር ፕራንክ ያደረገችው ቪዲዮ ላይ ማለት ነው። እና ከምንም እንደማይቆጥራት ነው ያየነው እኛ። ብዙ ምልክቶች እኮ እየታዩን ነው። አንሸነፍም ባይ ስለሆኑ እንጂ እኛ በጣም ብዙ ነገሮችን ማየት ይቻላል። በጣም ብዙ ነገሮችን አብርሃም ሩታ ጋር ሲያረጋቸው የነበሩትና ይቺ ጋር የሚያደርገው ነገር ዝም ብለው ስላቀፋት ስለተላላሰ ወይም ለማናደድ የሚጠቀማቸው ነገሮች ከቁጥር ማስገባት የለባቸውም ነበር። እያንዳንዱ ብዙ ሀቅ የማይመስሉ ብዙ ነገሮች ነጥብና ያዝን ካልን ብዙ ነጥብና እያያዝንም ነው እንይዛለን። እና መለስ በሉ ባልቴቶቹ ሁላ መለስ በሉና ወደ ልቦናችሁ ተመለሱ። የሚጠቅታችሁትን ነገር አትናገሩ፣ አትሳደቡ። ምክንያቱም ነገ የምታፍሩበት ጉዳይ ስለሆነ ገባችሁ አይደለ? ስለዚህ ይሄን ይመስላል። ዝሮ አሁን ቀስ እያላችሁ ወደ መስመራችን እየመጣችሁ ነው። ገናም ደግሞ እንዘረጠጣችኋለን፣ ጥርጥር የለውም። ምክንያቱም እኛ የሩታ ሀብቴ ኦዲየንሶች ቃላችን አንድ ነው፣ በተግባር ነው። ፊት ብለን አንወላውልም ነምለው ሲጀምር ማለት ነው። አሁን ትናንትና ራሱ ስለሚያፈቅራት ተንገበገባሉ። አምኑ ተንገበገበ። ቢንገበገበ ምንም አልተንገበገበም። ለሌላ ወንድ ጥሏት አይሄድም ነበር፣ ጎትቶ ነበር። የሚወደውን ፍቅረኛ እሱ ይዞ ጎትቶ ይዞ ይሄዳል እንጂ ሩታን ሲያረግ የነበረውን እኮ በሷ ሲመጡበት እኮ ምን ያህል እንደነበር ያውቁታል። ሲጀመር ማለስበሉ ቪዲዮን ከሩታ ጋርም የሰሩትን ቪዲዮ ነው የደገመው። በቃ ሁሉም ዝሮ ኮፒ ነው። አዲስ ነገር የለም ሁሉም ነገራቸው። ምንም አዲስ ነገር የለም። አስተውሎ ላየው ሰው ሁሉም ነገር በቃ ኮፒ ነው። ኮፒ በዚህ ራሱ መረዳት ነበረባችሁ። ግን ትንሽ ቅንጭላችሁ ትንሽ የትምህርት ደረጃ ስለሌለው አንፈርድባችሁም። ለማንኛውም ወቁት ወደ መስመራችን እየመጣችሁ ስለሆነ ጥሩ ነው። ቀጥሉበት። አለቀ።
እና ያፈቅራታል ብላችሁ ደግሞ ሰው አታስቀይሙ፣ አትሳደቡ። እንደማያፈቅራት ግልጽ ነው፣ እንደማያገባት ግልጽ ነው። በቅርቡ ማልቀሻዋ ጊዜ ራሱ ብዙም አይርቅም፣ ቅርብ ነው። የማያፍርበትን አፈቅርሻለሁ የሚልበትን ቃል እንኳን ያፈረበት ነገር ነው። እስካሁን ድረስ አንድ ቀን ካፉ ወጥቶ አያውቅም። ምንም የሚያፈቅራት ምልክት ምንም አላሳየም እኮ ሲጀመር። አያንሳትም አመከ ምናምን እሱ ጋር ከሆነች በቃ ገባችሁ አይደል? ሰው በወር በሁለት ወር ያፈቀረውን ሰው አፈቅርሻለሁ ብሎ በይፋ እየተናገሩ እያየናቸው ስለሆነ ማለት ነው። ስለዚህ ለሱ አፈቅርሻለሁ ማለትን እፍረስ ስለመሰለው ይኸው እስካሁን ምንም ያለውም መውደድማ ሁላችንንም ነው ሰው የሚወደው እኮ። መውደድና ማፍቀር ደግሞ ለይታችሁ ማወቅ አለባችሁ። አለቀ እኮ። አንዳንዶቻችሁ ደግሞ ፍቅር የሚነገር ሳይሆን የሚወራ ሴት ልጅ ሲወራላ ነው ደስ የሚላት። ሴት ልጅ አፈቅርሻለሁ ስትባል ነው ደስ የሚላት። ገባችሁ? ጅል አትሆኑ። ትናንትና ለሌላ ወንድ ተናደድኩ ብሎ ጥሏት ያስረክቧት እየሄደ ውይ ያፈቅራታል ይላሉ። የሚያፈቅር ሰው እንደዚህ ነው እንዴ? የሚያፈቅር ሰው የሚወዳትን ልጅ አሳልፎ ሰጥቶ መሄድ ሳይሆን እየጎተተ እሷን ይዞ መሄድ ነው። በቃ አለቀ። ለምን ጠቅልሎ ያስዲያትን ብሎ ጣጥሏትን ሄደው። ያን ያህል ደግሞ ሰንሴቲቭ ሆነ በጭራሽ ምንም አልሆነም። አልኩሽ እኮ እንደማንፈልጋት ማሳያ ነው ለሌላ ሰው ጥሏት መሄድ ማለት። እና በቅርቡ ዙሮ አዳዲስ ነገር እንጠብቃለን። የሌላ ሀገር ምናምን የሚለውን ነገር ደግሞ አብስተዋለች ወይ ይዘዋት ሄድ መደጋገም አበዛች። አዎ ወሬ በሷ ቀነስ አድርጉት። ቀነስ እንድታደርገው ንገሯት። አይ ምክንያቱም በጎቹ ትንሽ ነጥብጣቢ ነገር እንዲጥሉ ነው። የልመና ተጽዕኖ ነው። ልመና በዛኩ እና ሰከን በሉ። ሰከን የሚለውን ጋብዣችኋለሁ። ሰከን ብሎ ይብረዱ። እና ደግሞ ፍትህ ለምግቡ ብለናል። ፍትህ ለምግቡ ቪዲዮ አብረታችሁ ፍትህ ለምግቡ አንደኛ ይሄን ጅል ፊታችሁን አታሳዩን፣ ምግብ እንብላበት። ምን አንቺ ደግሞ እንደው ስሟ የሙስሊም ነው፣ እራሷ ባዶ ነው። በዛ ላይ በአደባባይ እየበላች ነውር አይደለም እንዴ? ልጅቷ ምንድነው? ስሚ ኮሜንት ላይ አላየሽም እንዴ? ካንቺ ቤት ፍትህ ለምግቡ እያሏት እንደገና ደግሞ እኮ ማለት ነው ተገዶን ያፈቀራት ስትል ካፏ ሊወጣ ምግቡ ፍትህ ለምግቡ ምን ያስብላል እንዴ? ቪዲዮ አብሮቶ ማውራቱ ምን አስፈለገ? ዲህና ፊትና ዲህና ቁንጅና እንዲያለው ሰው ቢያንስ በቃ